አረ ሆይ ውሸት ነው፣ አረ ሆይ ውሸት ነው አለች። ስርዓት ነይ ብሬ ውጭ ከዚህ ጋር ሰው ሀይሚና ብሩኬ ተጣልተዋል እያሉ እያለቀሱ ነው። አንቺ ምን ትያለሽ? አልቅሽ በይ። አረ እናንተ በቃ እየመጣ ሁሉ ነገር ብሩክ ከተጣልታ ነው አትበሉ። ወላ ክሎ ፈልፈላዎች እንጂ ፈልፈሎች። አንዳንድ ልጆች ግን የምር ዝም ብሎ ይጠረቁሉብናል። ምንድን ነው የምትለው? እቺ ልጅ ነው እኮ የምትጻፈው ነገር ግራ እየገባኝ ነው። ጀላና ነው ምንድን ነው የምትለው ልጅ? ጀላና ዝም በይ አንቺ። ቅድም ከብሩኬ ጋር ተጣልተው መሰሉኝ አልሽኝ። አረ ብሬ አንቺ የማይወልደው አልቅሳቂ አንቺ የተመታሽ። አረ ደበደቤ ምን አው ሀኒቾ ሂጅበት ሳቂ አንቺ። ሳቂ። ሰው እያለቀሰ ነው። ሄሚ እና ብሩኬ አልጣሉም። ስርዓት ያዙ። አዎ ልክ ነሽ። ስርዓት ያዙ። አይዋ ወላ ምስኪና ወላ ምን አገባችሁት ያለሽ አንቺ ደግሞ ያገባኛል እኮ ስለሚወዳት ያገባኛል። አይደለም እኮ ሰው እያውልሻ ግማሹ እንትን የሚለው ቲክቶክ ላይ የለቀቀችው መዝሙር እኮ ነው። ሰው የለኝም ማለት ሰው በቃ ማለት ማሰራት ቪዲዮ ማሰራት አልችልም። በቃ ዘንድሮ ሄሚና ብሩኬ ማሰራት እና ሼር ላይ መለቀቅ ማቆም ነው ያለበት። አሁንስ በቃ ሰው ማበድ ነው ማበድ ነው ዘንድሮ። ወዮ ወዮ ይቆም እንደ የሆናቸው ስቶሪ ላይ ፎቶ ቴሌግራም ላይ ማለት ነው መኪና ምናምን ይለቀቃ። አዳምጪኝ አንቺ ልጅ። አሁን እኔ እና አንቺ ምን እናደርግ መሰለሽ? ቪዲዮ እንሰራለን ሀይሚና ብሩኬ እንትን እንዳለቁ ብለን ይኸውልሽ ምን መሰለሽ መኪና ለቆ ነበረና ያ መኪና ይኸውልሽ ዩቱብ ላይ በየቦታ ሁሉ ብሩኬ መኪና ይለጥፏል። ምን አይነቶቹ ነው በጌታ? አረ በቃ ሰው ሼር ላይ እኮ ሼር ላይ ዝም ብለን እናደርጋለን እኮ። እኔ ራሱ አሁን ሼር ላይ ሲያደርግ ማን ነው አሁን ለምን አደረግሽ ብሎ ይጠይቃል እንዴ? ይኸውልሽ ሀቢብቲ ዶላር ጨምሮ እኮ ነው፣ ዶላር ጨምሮ እኮ ነው። ለዛ እኮ ነው ሀቢብቲ። አዎ አላውቅም ስለ ዩቱበሮች ትንሽ ዩቱበሮች ግን አንዳንዴ ጥሩ ናቸው፣ አንዳንዴ ደግሞ የሚሰሩት ነገር ማለት ነው የሆነ ሰይጣንም ሸሼም ፖሊስን አምጥቶ እየለጠፉ ኤኬሌ እንደዚህ ሆኖ ኤኬሌ እንደዚህ ሆኖ በቃ ሳያውቁ አስደንጋጭ ነገር ነው ብሎ ነው የሚመጡት። አንዷ አለች ደግሞ አስደንጋጭ ትላለች ሁሌም ያስደነግጣት የሚያስደነግጣት ነገር አዎ ጌታ ምረፈልፈላን ያለው እኮ አስደንጋጭ መልዕክት የሚለው ሰው ዩቱብ ላይ እኔ በፍጹም የማልወድ ሰው አለ። ሁሌም ማለት ነው ቪዲዮ ሰሩ ኪፉ ቪዲዮ ሰሩ አስደንጋጭ መልዕክት ሄሜና ብሩኬ እንደዚህ ብሎ ትላለች። ወላሂ ያወሱ ቦስ ከዙሃን እንደ ዶራል እኮ ነው ይኸውልሽ፣ ዶራል እኮ ነው ዶራል አስደንጋጭ ነገር። አንዷ ዶራል 150 ብር ገብታለች። ስለዚህ ፕራንክ ሲያደርጉ ደግሞ ማለት ነው ምን ምትነሽ ብሩኬ ፖሊስ ይዟል አለች አንዷ ማለት ነው። የማትፈረው ማፈሪ ናት አንቺው ሳይታለች እና ባለፈው ሄሜ ፍጹምን ይዛ መጣች። ያ ልጁን አሁን ፍቅረኛሞች ማል ስለገባ ፖሊስ እንደያዝ አድርገናል ምናምን አለች። ኧረ አንቺ ልጅ ነው ነው ቀረ ማለት ነው። ጉድ ነው እግዚአብሔር ይኸውልሽ። ቤካ ነው ትናንትና ቤካ ምንድን ነው አለችን። የብሩክ አፈቃሪዎች አበዱ። የሄሜን ፎቶ እየቀናበሩ ከቢኒ ጋር እየቀናበሩ ነው። ማንን ነው ማለት ሄሜን ለቢኒ ሊድሩ ነው እሷ እንደዛው አንቺ ቆይ ልንገርሽ፣ ቆይ ቅድም ቢኒ ልንገርሽ፣ ቢኒ ቲክቶክ ሰራ
እኮ አሁን ማለት ነው። ቅድም እኮ እሱ ማለት ነው የሆነ ቪዲዮ ሰሯል ቢኒያም ራሱ ማለት ነው። ቢኒያም ላይ ደግሞ ባለፈው ቻው ብላ ያቀፈችን ቪዲዮ አምጥቶ ለጥፏል ማለት ነው። የመጅኑኒን ወላክልኝ ደግሞ ማለት ነው። ይልሽ ምን ቢያርጉ ጥሩ ነው ደግሞ ዛሬ ቲክቶክ ሰርቷል ቢኒ ማለት ነው። ምንድነው የሚለው? ከዛ ማነች እሷ ማነች እሷ ምን ማይሉት አለም ኮሜንት ላይ ማነች እሷ ለማን ነው አንተ ሄሚ ፎቶ ለጥፋለች ማለት እሷ እየሄደ ይለጥፋል ያለችው ፎቶ ማለት ነው። አረ ቆም ብላችሁ አስቡ፣ ቆም ብላችሁ አስቡኝ። አረ ተው ተው ዩቲዩበሮች በእናታችሁ ወደ ራሳችሁ ተመለሱ። ልጅቷን አታሳብዱ። አሁን ዩቲዩበሮችም አይደለም ዩቲዩበሮችም አንዳንዶች ኪፉ አይደሉም። እኔ ዩቲዩብ የሚወዱ ልጆች ብዙ ናቸው። ቃልዬ የምትባል ልጅ በጣም ነው የሚወዳት። ቃልዬ የምትባል ልጅ ጌታን እግዚአብሔር ምስክር ነው። ሀኒቾ የምትባል ልጅ አሁን እቺ ኮሜንት ምጽፎ የውልሽ ደግሞ የውልሽ አሁን ደግሞ ምን አመጡ መሰለሽ? የሃይሚ ሙዚቃውንና አቀናብሯ የምትውታል እዚህ ዩቲዩብ ላይ የገባልኝ ሃይሚ ዩቲዩብ የምትባል ልጅ ወይ ዘንድ እንዴት ናችሁ እናንተ? እንዴ አለን ሚሚ እንዴት ነሽ? እንዴት ነሽ? ደህና ነን አለን። ምን ዜና ይዛችሁ እናንተ ሰዎች? ተው ኑሩበት። ሰው እንዲኖረው ይረፉ ባሉት እንዴ እናጣም ግን እውነት በቃ የተሸረ የተደረገ ሁሉ ነገረኛ ነው ማለት ነው። እሷ የሸረ ያደረገችው ምንድን ነው? ሰው የሚያወራው ምንድን ነው? መጀመሪያ ማወቅ አለበት፣ ሁሉ ማወቅም አለበት። በይ ቴሌግራም ላይ ከለቀቀች ደቂቃ ደርስ በቃ እንቅልፍ ላይ ተነበረ ማለት ነው። የእንቅልፍ ተነስቶ መጥቶ እንደዚህ ብላለች ብሎ ቪዲዮ ይሰራሉ። ለምን ነገር አትሰሩም እንዴ? እሷ ጋር ቡና ጠጦ መጡ፣ እሷ ጋር ሻይ ጠጦ መጡ። ወሬውላ ሲያስጠላው ተው ግን እኛ ማለት ነው እኛን የራሳችን ኑሮ ነው የምንኖረው። እሷን የራሷ ኑሮ ነው የምንኖረው። ግን ሰው ሚዲያ ላይ እንዳጠፉ እንዳታርጉ። ምንም አያመጣም። ሚሚ ይኸውልሽ ደግሞ ህልም አይቻለሁ ብላለች። ህልሟን ትናገር። ምን ህልም ነው? ህልም ጌታ ያለው ህይወት ብቻ ነው የሚፈጸመው እንጂ የጌታ ያለው ነገር ምንም አይፈጸምም። ተው ግን እውነት ነው። እግዚአብሔር ያገናኘው ደግሞ እኛ መፍታት አንችልም። አንዳንዶቹ ላይክ እና ሼር ለማለት ዩቲዩብ የሚሰሩት ማለት ነው። እነሱ እንዳትሰሙ እናንተ ወደ ራሳችሁ ተመለሱነት። ልጅቷን እዛ ላይ ተጎዳችሁ። አሁን እኮ እናንተ ማለት ነው እንትን አድርጋችሁ የሚሰሩ ቪዲዮ እንዳለ ወደ እነሱ ይደርሳል። እግዚአብሔር ማንኛውም ነገር የሚለው ማለት ነው በየቦታው እኔ ቢዩቲፉል ላይ አንዳንድም አለሱ የሚያወሩ ልጆች ማለት ነው አሉ። አንዳንዶች ምን እንደ ብቻ እኔ አይማችሁም እንደ ምን እንደሆነ ላውቃችሁ የኔ ወሬ አምጥቶ ነው የሚላቸው። አንድ አይነት ይሰራችሁ አሁን ማለት ነው። እኛን አሁን እዚህ ጋር ያወራን እኮ እነሱ ህይወት እየሰራ አይደለም። መጸሎት ብቻ ነው የሚያደርገው አይደለ? ጸሎት የሚሰራው ስራ እኛን ደግሞ እዚህ ገስት ገብተን ይሪሪሪሪ ከመልል እኮ እዚያ ብለው እነሱ ህይወት ላይ ጣልቃ የሚገባው የጠላት እጆቹ ያዝ ሲል እኮ ይዛል። ምንድን ነው ይሄ መጥራት ያከበደን? ጥያቄ መልሱልኝ። እኔ ይሄ ምን ያውቃለሁ? በእናትሽ ሰው በቃ ያውራው ነገር በቃ ሰው 40 ሰው 50 ሰው 60 ላይ ቆም ቁጭ ብሎ ወሬ እነሱ ሽንት ቤት እየገቡ ለምሳሌ ፎቶ ገብቶ ፎቶ የተነሱ ይሄን አምጥቶ ይሰራሉ። አሁን ቢያገኙ ማለት ነው ሽንት ቤት ገብቶ እነዚህ እያደረጋች ነው ብሎ ራሱ ፎቶ ይሰራሉ። ወዮ አንተ ነገር ሁሉ ጊዜ ጥያቄ ነው የሚሆነብኝ። እግዚአብሔርን ይሄ ከስቲ ገብቶ ከምናወራ ውስጥ ላይ ሆነ ወደ ጌታ ብን ሁሉም ደስታ ነው የሚሆነው። እግዚአብሔር ምን ያደርጋል? እነዚህ ሄዶ የሚጭኑት አሁን ሜት ያለ ሰው ያለበት ማውራት ብቻ ምንም አያመጣም። እሱ ያለች ይኸውልሽ መዝሙሩ ትንሽ ያስደነግጣል። ያኔ ሰው የለኝም ምናምን የሚለው ያስደነግጣል። አዎ ከጌታ በታች ማንም ሰው እግዚአብሔር ከእሷ ጋር ይሁን። እኔ ራሱ ያልኩ እኮ ነው። እግዚአብሔር በታች ማንም እኛ እግዚአብሔር ካለ ሁሉም አለ። ይሄን ማወቅ አለባችሁ። እኔም የራሴን ነገር ነግቶ ነው ያስለቀፈኝ ዛሬ። አንቺ አሁን ጌታ የሌለበት ቦታ ላይ ሆነሽ 20-30 ከቢቦሽ ምን ያደርግልታል? ምን ማያደርግልሽ? ሰው ምን ነው? ወዴት እየመራ ነው? እግዚአብሔርን ምንድን ነው?
እኛ ምን ወደ ገንዘብ እየማሩ ቆይ መጣው አንዴ ይገባሉ። እሺ ተመልካቾች እነሱ መጥቶ ምንም አላለው። እዚህ ጋር ገስት ገብተር እንትና እኮ እንዲህ ነው እንትና እኮ እንዲህ ናት። ኧረ ወደዛ ምንም አይደረግበት። እነሱ ጥሩ የምታስቡ ሃይማኖት አትፍረዱላችሁ እኮ ስራ ነው። አንተ ያካባችሁ አይደል? አዎ አትፍረዱ፣ ይፈርዳላችኋል አላለም እንዴ? እንዴ ማነው መፍረድ የሰጠው ስልጣኑ ማነው የሰጠው? ተጣሉ እንትን ያሉ እንትናና እንትና ተለዩ። ኧረ እባክሽ አንቺ ነው ያሰርሽው መጀመሪያ ገመድ ላይ። ዋይ ጉድ ፈላ ሰው ሲጀመር እኮ ሰው ልጅ ሁሉ ጊዜ ደስታ። አዎ ትክክል ነው እናቴ። ሁሉ ጊዜ እኮ የሰው ልጅ ደስታ የለውም። አንድ ጊዜ ያዘን፣ አንድ ጊዜ እንትን ምንም ጊዜ ሁሌም አዎ ልክ ነሽ። ሰው ልጅ በህይወት እያለ ሁሌም ደስተኛ አይደለም። ሁሌም ደግሞ አዛኝ አይደለም። አለ ሁሉም ነገር ደስታም አለ፣ ሀዘንም አለ። ደግሞ ያ ሁሉም ነገር የሚመጣው ደግሞ በፍቅረኛ በኩል አትበሉ እኮ ቤተሰብ ምናምን እያለ አታውቁም እንዴ? እኔ እኮ የገረመኝ ማለት ነው እግዚአብሔር አሁን ማለት ነው ይሄ ገስት ገብቶ የሚያወሩት ዩቲዩብ ላይ አለ። ከዛ የሚለጥፈው ፎቶ ደግሞ ምንድነው እነሱ ምንም እያደርጉበት ያለዋሉበት። ወይኔ ጉድ ፈላ። እንዲሁ በቃ መኖሪያ በቃን ነው ምድር ላይ አንቺ የሆነሽ በቃ ሰው በቃ ያላረጉት ነገር ሆኗል፣ በቃ ያልሆኑት ነገር ሆኗል ነው የሚሉት። ለምንድን ነው? በቃ ለብር ብሎ ነው እኮ። ብርማ የሰው ስጋ እንደዚህ ቆርጦ ማለት ነው አማስሎ አብሮ የተሰራው መስለኛል። እኔ አንዳንዴ ሳስብ አሁን እኔ ትዝታ የሆነብኝ ጥቅስ በል ስቶሪ ላይ ከተለቀቁኝ እኔ የሆነ ነገር ገጥሞኛል ማለት ነው አይደለም። እናስብ እንጂ በቃ እንደዛ ነው። ስቶሪ የተለቀቀ በቃ ቲክቶክ ላይ ማለት ዩቱብ ላይ አምጥቶ ይሰራል። አሁን እንደዚህ እሷ የሰሩት ቪዲዮ ምንድን ነው? ምን ሆነች ነው? ምንድን ነው? ምንም ትርጉሙ ካላወቃችሁ ነው ይህንን ነገር አለች። ወይኔ እውነተኛ የመጣንበት ያለሳን እኮ እግዚአብሔርን ምንም ብንልም እግዚአብሔር ያለው ነገር መቼም አይሆንም። ደግሞ እግዚአብሔር ከነሱ ጋር እንዲሆን በቃ ካላስ ጸልዩ። አሁን 200 ሰው 400 ሰው አግቡ ፍቅረኛ ሆኖ ስንባል ጌታ የሌለው ህይወት ይሰራበታል አይሰራበትም? ይሄን ማወቅ አለባቸው እያንዳንዱ የምትይ ማለት ነው። ወይ ሲያስጠሉ እግዚአብሔር። አሁን እኛ ማለት ነው ሰው ሀገር ሆነን አሁን ስግደት ላይ አረቤ ላይ ሆነን ፍቅረኛ የሚያዝ ያሉ አይደል? እነሱ በአካል ተገኝቶ ነው በየቀን በሰከንዱ በደቂቃው በአይንና በአይኔት እየታዩ ነው የሚገኙ አይደለም። እምነት ካለ ሁሉም ይፈጽማል። እምነት ከሌለ ለምን ለ24 ሰዓት ሙሉ አወረች እንትን የሆነሽ ውይ ጌታ ያለው ብቻ ነው የሚሆነው። የአንዳንድ ሽርሪ የምትይ ስሚኝ እግዚአብሔር እሷና እሷ እናንተ አግቡ ስላላችሁ የምታግቡ እንዳይመስላችሁ። በራሳችሁ ተመለሱ። ለነገሩ ይሄን ያወራለሁ ብዬ አይደለም የማጣሁት፣ ግን እዚህ ውስጥ የገባሁት ሌላ ነገር ማውራት ፈልጌ ነው። ግን በቃ ጠፋብኝ። አንቺም ወደ ራስሽ ተመለስ። እግዚአብሔር መጸለይ ያለብን የራሳችን በህይወታችን የሚፈልገው ነገር ብቻ ነው። ግን ጌታ ስራ የሚሰራው ስራ ላይ እኛ እጃችን ማስገባት የለብንም እንዴ። ሁሉ ነገር ወደ እኔ ነው። ሸክም የከበዳችሁ ወደ እኔ ነው ይዛችሁ ነው እኔ ያሳርፋችሁ። መንገድ እና ህይወት እኔ ነኝ አላለ። ለምንድን ነው እሱ ረሳ ነው? እሱማ ራስተናል ጌታን በእውነት እኔ አንዳንድ ሳስብ ማለት ነው ወይኔ እኔ አላውቅም፣ ግን እግዚአብሔር ይቅር ይበላል በእውነት። ብዙዎች አሉ አይደለ እንደ መንገድ ላይ የቀሩት ብዙዎች አሉ አይደለ እንደ መንገድ ላይ ይደርሳሉ እየተባለበት ወዴት ይሄዳል ወዴት ይደርሳል እየተባለበት መንገድ ላይ የቀሩት ምንድን ነው? ዛሬ እኛ ሶሻል ሚዲያ ዋይፋ ተቀመጠን ብለን ጌታ ማረሳት አለብን? የለብንም።
እኔ መቼም ቢሆን ማንም የሚመጣ ከጌታ ጋር ምንም እንትን የለኝም። ከጌታ ጋር ነው የምኖር የሚፈልገው እንጂ ለምንና እንትና ሀብታም ነው ጌታ ያለው ነው ሀብታም የሆነው እንጂ ጌታ የሌለው ህይወት ባዶ ነው። ምንም አይመጣም። እግዚአብሔርን ጸሉ። እነሱ ህይወት እያሳምራ የሆነ እነሱ ህይወት ወደፊት ይሁን ከሆኑ መጸለይ ብቻ ነው እንጂ ርርር እየሰራችሁ ብቻ የምሰራ እንዳይመሰላችሁ። እኔ ወድሻለሁ ማለት እኮ ያንቺ እኮ እውነቱን ወዳጅ ከልቤ ወዳጅ አይደለም እኮ ገባሽ? በውስጥ ላይ የሆነ ክፉ ወይም ለአንቺ ጉድጓድ እየቆፈረ የጎላ ወገኖች ለፍቅረኛሽ ክፉ እያሰበ ነው ማለት ወድሻለሁ የሚለው ማለት እኛ አሁን ገዝት ገብታችሁ እንትና እንዴ ነው እንትና እንደዚህ ናት ከምትሉ ማለት ነው ጸልዩ፣ ወደ ጌታ ተመለሱ። በራሳችሁ ሃይማኖቶች ሁላችሁ። ይሄም ደግሞ ዘመኑ በጣም ክፉ ነው። ወጣት የወጣበት እየቀራ እግዚአብሔር በጣም ነው የሚያስከፈው ዘመኑ። ግን ሰው እንዳለ ወደ ዓለም እየሄደ ነው። ለምን እንደሆነ አላውቅም። ብሸት ሸር እየተደረገ ቁጥር እንትናና እንትና እንደዚህ ነው እንትናና እንትን እንዲህ ነው። እናንተ ሄዳችሁ ተስተካክሉ ነው እና ሄሜ እግዚአብሔር ነው ያገናኘው። ደግሞ ፍጻሜም እሱ ነው የሚያሳምረው ካላል እኛ ምንም ብናወራ ምን እናንተ እኔ የማይገርመኝ ማለት ነው ባለፈው እየተገጠመው ግጥማቸው አትማሩም እንዴ? የዛኔ ልትለዩ ነበረ። የዛኔ ያስተካከለው ጌታ ዛሬም በስራ ላይ ነው። ምንድነው? ምን ሆናችሁ ነው? ወዴት እየበራችሁ ነው? አጠገብ ላይ ያለው ሰው ጉድጓድ እየቆፈረ ነው ጌታ በራሱ መንገድ እየመለሰው። እናንተ ሄዳችሁን ያስጠቀራችሁ። ይህን ደግሞ ገዝት ከብታችሁ ስለከፈታችሁ ስላወራችሁ ስላለቀሳችሁ እነቱ ህይወት ይሰራል አይሰራም? ይህን ይወቁ። እውነትም እነሱ ከልባችሁ እነሱ ህይወት አንድ ይሁኑ የምትባሉ ከሆነ ማለት ነው ጸሉ በሃይማኖታችሁ። ይሄ ሚዲያ ላይ ከብታችሁ ረረረረ የምትሉ ማለት ነው ምንም አይሰራም። አንቺ አሁን እኔና አንቺ ጓደኛ ከሆነን ጌታ ያለው ነው የሚሆነው እንጂ እኔና አንቺ 24 ስልክ ስላወራን 24 ስለተገናኘ ይሆናል አይሆንም። ይሄን ለምን ረሰን? ብዙዎች ማለት ነው አሁን እኛ ሀገር ላይ ማለት ነው ብዙዎች እግዚአብሔርን ወደ ዓለም እየገቡ ትላንትና አባቴ እናቴ እያስተማሩ ወንጌሉን አስቀምጠው ወደ ዓለም የሚሄዱ አሉ። ለምን አስፈለገ? ምድራዊ ኑሮ እኮ ምድራዊ ነው። ነገ ነው ዛሬ ነው። አሁን ደቂቃ ውስጥ እንደምንሄድ አናውቅም። ግን የኛውና በኛው ወገን ጋር እየተባላ እዚህ ጋር እነሱ እዛ ሰላም ናቸው። ምን አመጣ? ምን ተፈጠረ? ምንም አልተፈጠረም። እናቴ ወላሂ ብዙ ነገር የተማርኩት ነገር ያለ አሁን ራሱ እግዚአብሔር ከነሱ ጋር ይሁን። በእውነት እኔ ይሄ ነው የምለው። ምንም እኮ ብዙ ነገር ብሎ እኔ ምንም አልልም። ወደ ራሳችሁ ተመለሱ። እነሱን ከልባችሁ የምትወዱ ከሆነ በሃይማኖታችሁ ጸልዩ። እኔ ምንም ልላችሁ አልችልም። የሆነ ነገር የፈሰሰ ጊዜ ውርር አትበሉ። ወይ ሲያስጠላ እግዚአብሔር እቺውን ማለት ነው። እቺ ስትናት ማናት? እቺ ልጅ እግዚአብሔር የምታወራው ነገር ሁሉም ትክክል ነው። ወደ ሃይማኖታችሁ ጸልዩ እንጂ ወደ እንትና አትመለሱ። ኮሜንታችሁም ምን ተፈጠረ? የሆነ ነገር እየተፈሰሰ ጊዜ እንትና ተጣሉ እንጂ አንድ ጊዜ አንዴ በሳምንት 2 ጊዜ ቪዲዮ የሚለቀቁ አለ አይደለ እንዴ? እነሱ ምን ተገጥሞ ነው? አንድ ቀን ስለጠፋ በቃ እንትና ተጣለ ብላችሁ ሚዲያ ላይ ከፍታችሁ ርድ ከምትሉ ያውልሽ አንድ ነገር እርግጠኛ አውሮፓ ያቆስ ምን ችግር አለ? ምንም ሳያውቁ ነው እኮ አሁን እነሱ ሁሉ ሰላም ናቸው። አሁንም ሰላም እንዲሆን ነው የምፈልገው። ግን ምንም ሳያውቁ ወሬ የሚያወሩ ሰዎች ነው የሚያናድደኝ። ይሄ ነው ገባሽ? እና እኔ አይደለ እንዴ አጠገብ ላይ ሆኖም አይደለም ወይም ስልክ የሚያወሩ አይደለም ምንድር እት አይ ጌታ ወይ ልብ ውስጣቸው ሁላችሁም እግዚአብሔር ልብ ውስጣችሁ ልባም ያደርጋችሁ።